በኤርትራ በኩል ልትመጣ ዝግጅቷን ጨርሳለች ለመከላከል አብረው እንደሚሰሩ ቃል የገባበትም አካሄድ ነው ኢትዮጵያ ወደ ባህር በር የመምጣቷን ጉዳይ ከመከላከል አኳያ ደግሞ ቁርጠኝነትን በጋራ ያሳዩበት የሆነ መድረክ ነው ግብጽ ደግሞ አሁንም የኤርትራ ጦርነት ሊመጣ ነው በሚል ወታደሮቿን በደንብ ያዘጋጀች ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይወግ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል وبالعودة مشاهدينا إلى استقبال الرئيس عبد الفتاح السيسي للرئيس إسياس أفورقي يا زاريو يا إسياس أفورقينا يا عبد الفتاح السيسي جنيونتن بتملكته رئيس دولة إريتريا ينضم إلينا عبر الهاتف الدكتور أحمد عبد الدايم الأستاذ بكلية الدراسات الإفريقية برحب بحضرتك يا دكتور يعني دلالة عند دكتور جابزوال هذه الزيارة في هذا التوقيت وتأثيرها على العلاقات المصرية الإفريقية أيضا بزيه يا إسياس أفورقي جوبينيت يا جبسنا يا أفريكان جنيونات انديت اندمتايو نجرد يعني هي دلالة يعني من الناحية الرمزية هي للمشاركة في احتفالات يعني افتتاح المتحف الكبير وتدشين وتعزيز للعلاقات الإريترية المصرية بشكل عام بعدك علي إرترادا جبس يالاتشون جنيونات كف كمادرج أنصار عند كان سيهون يجنيونات በሌላ በኩል ግን ያው ትክክለኛው አሁን የመጡበት ዋናው ረምዚ ለዋል እንደው ለይስሙላ የተደረገው ጉዳይ የግብጽን የቀደምት የሆነ አንድ ሙዚየም እድሳት ወይም ደግሞ መክፈት ፕሮግራም የመክፈቻ ፕሮግራም ለማድረግ ነው የመጡት لكن اعتقد ان الهدف الرئيسي للزيارة ነገር ግን ዋን ዓላማቸው በዚህ ግንኙነት هو يعني الرد على التهديدات الإثيوبية ومشروع إثيوبيا ማስፈራራት ላይ የኢትዮጵያ በባህር በኩል መጣለሁ ብላ መናገሯ ስጋት ሆኖ ወይም ያ የፈጠረው ስጋት ነው ያገናኛቸው ይለናል الهيمنة በነገራችን ላይ ይሄ ኤክስትራ ሚለው የግብጽ ሚዲያ ነው እና በጣም ኦፊሻሊ ሆነ የግብጽ ሚዲያ ነው እና በቀጥታ ያሉ ያሉት እንግዲህ ግልጽ የሆነ ውሸት ኢትዮጵያ ኤርትራን በማስፈራራቷ የተነሳ እና ጦር ስላወጀችባት ይህንን እናም ኤርትራን ለመቆጣጠር ይሄደች ያለ ሃይመና ማለት በአረብኛ ነው እና ኤርትራን ለመቆጣጠር ይሄደች ያለችበት ሁኔታ الإثيوبية على البحر الأحمر احنا شفنا የቀይ ባህርን እንደዛው ለመውረር ኢትዮጵያ ይሄደች ያለችበትን ጉዳይ ለመግታት ነው ሁለቱ የተገናኙ الكلام الواضح والقاطع من رئيس الوزراء الإثيوبي أبي أحمد ግልጽ በሆነ መልኩ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት ነው في البرلمان الإثيوبي هو يهدد ويندد بالاتفاقيات التاريخية اللي هي كانت حاكمة للسيادة على لمسألة السيادة لإثيوبيا على إريتريا نعم بإثيوبيا بكل ك የባህር ጥያቄዋን ታሪካዊ እና
ከዚህ በፊት የነበረችበት ለብዙ ጊዜ ያለ አንድ ከልካይ ስትኖርበት የነበረው ይህን የባህር ጉዳይ መልሼ እኔም መያዝ አለብኝ የሚል አቋም ወስዳይ وبالتالي هو بيقول ان مساله استقلال اريتريا ده كان خطا تاريخي لم توافق عليه المؤسسات التاريخيه وبالتالي ሌላው የኢትዮጵያው መንግስት የኢትዮጵያ አደረጃጀት በአጠቃላይ ያልተስማማበት የሆነ የኤርትራ መገንጠል ጉዳይ ተፈጽሞ ይህ ታሪካዊ ስህተት ብሎ የሚገልጸውና ፈጽሞ ሊሆን የማይገባው የነበረ ብሎ የጠቀሰው ነገር ነው هو بيعتبره يعني خطأ تاريخي وبالتالي من المفترض ان هو يعني من الواضح ان هناك مشروع اثيوبي لاعاده احتلال اريتريا من جديد وللوجود الاثيوبي على البحر الاحمر اعتقد ان هذه ስለዚህ የኢትዮጵያ መንግስት አሁን ላይ የባህር በር ያስፈልገዋል ስለዚህም የባህር ኃይልም መስርቶ ወደ ባህሩ መመለስ እንደሚፈልግ የገለጸበት ሁኔታ ነው ያለው በፓርላማ በኩል مساله حنراعيها حنلاقيها يعني في اعلان الرئيس عبد الفتاح السيسي يعني في مساله ما بين السطور ان دعمه لسياده ووحده اثيوبيا لسياده اريتريا ووحدتها مساله ስለዚህ በኤርትራው በኩል ለተነሱት የተለያዩ የኢትዮ ኤርትራ ግንኙነት ጉዳይ አብዱል ፈታህ ሲሲ ምላሽ እየሰጠ ነው ማለት ነው በዚህ ጉዳይ ላይ ያ ማለት በኤርትራ በኩል ለሚደርስባት ማንኛውም ከኢትዮጵያ በኩል ለሚመጣ ችግር አብዱል ፈታህ ሲሲ የኤርትራን አንድነት የኤርትራን መሬት ከማስከበር አኳያ ከጎኗ እንደሚቆም እና እንደሚያግዛት ቃል የገባበት ሁኔታ ነው ያለው السيادة الإريترية هي مسألة مهمة للغاية وبالتالي في هذه اللحظة التاريخية أعتقد أن مصر يعني تقف يعني إلى جوار إريتريا ومحافظة ስለዚህ ይህ የኤርትራ አንድነት የኤርትራ ድንበር የኤርትራ ባህር መደፈር በግብጽ በኩል ቦታ የሚሰጠውና ከዛም ለመከላከል አብረው እንደሚሰሩ ቃል የገባበትም አካሄድ ነው ከጎን እንደምትቆም ሙሉ በሙሉ على السيادة الإريترية بشكل قاطع ومحافظة على مسألة أمن البحر الأحمر وعدم ስለዚህ ይህ ደግሞ ከኤርትራ ጋር አብሮ መቆም በተቀላላው የባህር በሩን ደህንነት ከማስከበር አኳያ ይሄ አሁን የጥጋብ ግንኙነት ንግግር ኢትዮጵያ ወደ ባህር በር መምጣቷ ስጋት መሆኑን ራሱ ማሰብ ከፍተኛ የሆነ የዓለም አቀፍንም የኢትዮጵያ ቦታ መኮነን ነው የሚሆነው በባዶ ማለት ነው ስለዚህ ኢትዮጵያ ልክ የሽብር ሀገር ኢትዮጵያ ልክ የአልሸባብ አይነትና የአልቃዒዳ ወይም የዳዒሽ ምናምን አይነት አድርጎ ማንሳት በዚህ አይነት ሁኔታ ይሄ ያው ከግብጽ ብቻ የሚመጣ የሆነ تنكوسا ነው ስለዚህ ልክ ማለት اثيوبيا للبحر الاحمر بشكل قاطع ايضا نعم ስለዚህ ኢትዮጵያ ወደ ባህር በር የመምጣቷን ጉዳይ ከመከላከል አኳያ ደግሞ ቁርጠኝነትን በጋራ ያሳዩበት የሆነ መድረክ ነው إذن زيارة مهمة تعكس متانة العلاقات المصرية الإريترية ስለዚህ ይሄ የምትለው ያለው ይህ የሁለቱ ግንኙነት በጣም ወሳኝና كبحر برنا كدهنت غارا بتام يتهازا تأكيد تعكس أيضا القضايا المشتركة التي تجمع بين مصر وإريتريا شكرا جزيلا دكتور أحمد عبد الدايم لا يولدتو የኢትዮ ማነው የኤርትራና ግብጽን ግንኙነት ደግሞ በሰፊው ከሚያሳየው አንዱ ጉዳይ ነው የሚለን ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች
ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መተናል። እንግዲህ ግንኙነት ከወለደው የጥጋብ መንፈስ ከሚነገሩ አንዱ እንትን እኔ ዛሬ ርዕሴን በቀጥታ ያደረኩት ተጠውሩ ዓጅል ይልና قواعد وقوة مصرية تجهز ይላል። አንደኛ በጣም ጠንካራ የሆነ ድንበር የማስከበር ስራ ለማድረግ ከግብጽ በኩል ከፍተኛ የሆነ ዝግጅት አለ እና የግብጽ ወታደሮች የተዘጋጁ ነው ምናምን። ይሄ የግብጽ ቱሪናፋ የተለመደው የሆነው ኢሳያስ አፈወርቂ አንድ የምንድነው ይባለው ሊጎበኝ የሄደው ነገር ግልጽ ነው። የምንድነው ይባለው የሙዚየም መክፈቻ ፕሮግራም ላይ ነው የሄደው። ከዛ ውጭ ሌላ አዲስ ነገር የለም። ግን እና ትንሽ ያወራሉ ሁለቱ ተገናኙ ተብሎ ከዛ በኋላ በዛ ጉዳይ ላይ አሁን የምትሰሙትን ግርግር እንሰማለን። እቺ የግብጽ የውል ጊዜ ንሱረ ኒል ትላችኋለች። የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የሑማተ ኒል هذا هو عربدة مصر بشوية حركات يعني ትንሽ ኢሳያስ አፈወርቂ ስለገባ ብቻ ግብጽ ያቺን አጋጣሚ ተጠቅሞ የሚዲያ ጋጋታ ማለት ነው ህዝቡን በቃ አይዞ የተዘጋጀን ነው ከኤርትራ ጋር ሆነን ኢትዮጵያን እንወጋ ምናምን ይላልና እንዲህ አይነት የግብጽ ቋሚ የሆነ ባህሪዋ አሳዛኝ የሆነ ባህሪዋ ነው። ግን ቻሉት እንስማው። حرب القرن الإفريقي يا أفريكا قند ጦርነት ይላል حرب القرن الأفريقي በጣም ሚገርም أي حرب يتحدث وما دخل مصر أصلا في الحرب حتى لو قامت بين إثيوبيا وإرتريا لو ليلاو قرتو بإثيوبيا بإرترا مهكل ጦርነት ቢነሳ እንኳን ግብጽ ምን አገባት? ይሄ ነው ትልቁ ጥያቄ። ግብጽ ጣልቃ ብትገባ የኢትዮጵያ ወዳጆችም ጣልቃ መግባት ይፈቀድላቸዋል ማለት ነው እንደዛ ከሆነ። ስለዚህ ይሄ ምን አይነት እንግዲህ የግብጹ እውር ድንብር የሆነ ልክ ያልሆነም አካሄድ ነገር ግን ከወሬ የማይዘል እንደሆነ በጣም እርግጠኛ ሆኜ ነው የምነግራችሁ። ኤርትራውያኖቹን ምናልባት ትንሽ የተወሰነ መሳሪያ ይሰጧቸው ይሆናል። ከዛ ውጪ ግን ምንም አብሮ ሊገቡ አይችሉም በፍጹም ይፈራሉ እነሱ። በተለይም ኢትዮጵያን ከእስራኤል ጋር የሚጠረጥር በጣም የእውነት ከሆነ በተለይ ውሸት እንደሆነ ባቅም ግን በዚህ አይነት ደረጃ የሚጠረጥሯትን ሀገር ሊደፍሩ አይችሉም በዚህ መልኩ በጦርነት ደረጃ። ግን ሚዲያቸው ግን የሚያሰሩት ይሄንን ነው። أبي أحمد يعلن الحرب على إريتريا أبي أحمد بإرترا ላይ ጦርነት አውጇል ይላል። ይሄ የግብጽ ሌላው ጣቢያ ነው። እርግጠኛ ነኝ እንዲህ አይነቱ ነገሮች በተለይ ኦፊሻሉ ከሆኑት አንዳንድ ጣቢያዎቹ በሚወጡበት ወቅት የኢትዮጵያ መንግስት ምላሽ ሊሰጥበት የሚገባ ይመስለኛል። የግብጽ ሚዲያ ላይ ይህ ቀጥተኛ የሆነ በሁለት ሀገሮች መካከል የግንኙነት ማበላሸት ስራ እና ውሸት ኢትዮጵያ የባህር በር መፈለጓ በዚህ ላይ ሰላምና የሚናገረውና ጠቅላይ ሚኒስትሩ የሚናገረውና እሱ የሚለው ነገር ምን ያህል እንደሚጣረስ አብረን እንሰባዋለን። ومصر تجهز قواعد برية لقواتها للتدخل عسكريا في إثيوبيا ያው አሁን ይሄ ነጭ ውሸት ማለት ግብጽ ደግሞ አሁንም የኤርትራ ጦርነት ሊመጣ ነው በሚል ወታደሮቿን በደንብ እያዘጋጀች በድንበር በኩል በኤርትራ በኩል ልትመጣ ዝግጅቷን ጨርሳለች። أكاذيب وهراء وثرثرة ويعني وعنجهية وعنترية فارغة المصرية. هي እንግዲህ የግብጹ ባዶ ኩሸት ውሸት እና አሁን ደግሞ ከህዳሴ ግድብ ጋር ነገሮችን ሲያያይዝ ማለት የኤርትራና የኢትዮጵያ ጉዳይ የባህር ከሆነ ህዳሴ ግድብ ምን ይሰራል እዚህ ጋር እዩት። الإفريقي على فوهة بركان የአፍሪካ ቀንድ የሳተ ጎመራው በሰፊው
ተቀጣጥሎ ሊፈነዳ ቀርበዋል ይላል بعد إكمال ملء سد النهضة የህዳሴው ግድብ ከተሞላ በኋላ يبدو أن طموحات أديس أبابا تتجه نحو هدفها التالي الوصول إلى البحر ምክንያቱም የኢትዮጵያ አዲሱ ፍላጎት እና ጥማት ወደ ባህር ሄዷልና ከግድቡ ወደ ወደቡ ሆኗልና ነው في قلب العاصفة يقف رئيس الوزراء الإثيوبي آبي أحمد الذي ሁሉ ነገሮች በጣም በተባባሱበት ሁኔታ ዶክተር አቢ አህመድ በፓርላማው لم يعد يكتفي بالتلميح بل እንዲሁ በግድምድሞሽ በአሽሙር ብቻ መናገሩን ሳይሆን ከዛ በላይም ይሄዳል يقرع طبول الحرب علنا በግልጽ ጦርነትን አውጇል ميناء عصب ضمن حدودنا يا عصب ودب በእኛ ድንበር ስር ያለ ነው إثيوبيا لن تبقى دولة حبيسة طويلا ከዚህ በኋላ ለረጅም ጊዜ የኢትዮጵያ መሬት የባህር በር አልባ ሆኖ ሊኖር አይችልም ይሄ ዶክተር አቢ ንግግር ተብሎ ነው የሚነገረን تصريحات نارية يصف فيها آبي أحمد استقلال إريتريا ذاته بأنه خطأ تاريخي በጣም ታላላቅ የሆኑ ንግግሮች ወይም ከበባድ የሆኑ መግለጫዎች ከዶክተር አቢ አህመድ ከዛ ውስጥ ዋናውና ትልቁ ወይም አጠቃላይ ሐሳቤው የኤርትራ መገንጠል በራሱ የኢትዮጵያ ታሪካዊ ስተት ብሎ ይገልጸዋል بهذا يعيد فتح جراح صراع مرير حرب التسع በዚህም በጣም ከፍተኛ የሆነ የቆየ ቁስልን በመክፈት እንዲያመረቅዝ ማድረግ ጀምሯል العينيات التي انتهت بهزيمة إثيوبيا وتكريس استقلال إريتريا وحرمان ያ በጣም ለረጅም ጊዜ የነበረ ጦርነትና በኢትዮጵያ መሸነፍና በኤርትራ መገንጠል ያለቀው ይለዋል ሲጀመር ኢትዮጵያና ኤርትራ አይደለም የተዋጉት ወያኔና መንግስቱ ኃይለማርያም ናቸው ማለትም የኢትዮጵያ መከላከያና የትግራይ ነፃ አውጪዎች ናቸው ያሉት የኤርትራው ከነሱ ጋር አጋዥ ሆኖ የኤርትራ ወንበዴ ሆኖ ወይም ደግሞ አንድ ገንጣይ ሆኖ አብረው ሰርተዋል ስለዚህ ልክ ነዛ ብቻቸውን ኢሳያስ አፈወርቂ ከኢትዮጵያ ጋር ገጥመው ኢትዮጵያን አሸንፈው ኢሳያስ አፈወርቂ ተገንጥሎ የሄደ ማስመሰል አይቻልም ማለት ነው اذا كانت الجبهة الشعبية لتحرير تيغراي هي فقط عملها في فصل إريتريا ولكن كان الحرب بين الجبهة الشعبية لتحرير أو بين الجبهة الشعبية لتيغراي وكذلك لإريتريا أما الكذب والهراء المصري معروف يعني أديس أبابا من واجهتها البحرية لعقود قديه بتام كذابها لا لعقود مالت لا سرتات almost 40 ዓመት ሊጠጋ በሚችል ደረጃ የኢትዮጵያን ከባህር በር ያራቀ የሆነ ያ መራር ጦርነት ተደርጎ ነበር ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን ሁለት ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል